እንግዲህ ሚስጥረን ብዙ ሰው የሚያውቃት እንደዚህ ዜናዎች ስታቀርብ የተለያዩ ፕሮግራሞችም ላይ ዝግጅቶችን ስታቀርብ ነበር በአሻም ቲቪ። አሁን ደግሞ የፌስቡክ ገጽሽን ስንመለከት ፖለቲሻን ሴክሬታሪ ጀነራል ኢፒአርፒ ይላል፣ ፎርመር ጆርናሊስት እና የቀድሞ ጋዜጠኛ መሆን ምን ይመስላል? ለምን ከጋዜጠኝነት ወደ ፖለቲከኝነት የሚለውን እስኪ ትንሽ እንባባል። የሚገርምሽ ይሄንን እንትን ባዮ የቀየርኩት ትናንትና ነው እና በጣም ከብዶ የነበረ ጆርናሊስት ለማጥፋት። አዎ ከዛ ለማጥፋት ስላልቻልኩ ነው ፎርመል ብዬ ያመጣው እንጂ ባዮ ያው አንድ መስመር ቢሆን ይመረጥ የለ። ግን በጣም ጋዜጠኝነት እንደምታውቂው ነው፣ በጣም የሚወደድ የሚፈቀር ነገር ነው እና በጣም ከብዶኝ ነው። አንድ ወዳጄ ነው እንደ አሁን እኮ ጋዜጠኛ አይደለሽም ፖለቲካ ላይ ነው ሶ ዩ ሹድ ሴይ ፖለቲሽያን ሲለኝ አው አስቤዋለሁ። የኤክስ ፔጅንም ኢንስታግራም የሁሉንም ሶሻል ሚዲያን ቀይረው የፌስቡክ ግን ትንሽ የሆነ እሱን ስቀይረው ፋይናላይዝ ማደርገው መስሎ ተሰማኝ እና ለዛ አቆይቼው ነበረ። እንደሚታወቀው ነው ያው ከዚህ በፊትም ተናግሬያለሁ። ትንሽ አስቸጋሪ ሁኔታ ስለነበር ነው ወደ ፖለቲካው የመጣሁት። ጋዜጠኝነቱ ላይ ትንሽ የሚያስቸግር ነገር ስለነበረው ነው እና ለዛ ነው አሁን ወደዚህ የመጣሁት። የበለጠ አያስቸግርም ፖለቲከኝነት? ቢያንስ እየሰራሽ ነው የምትቸገሪው ነው። ጋዜጠኝነት ላይ እንዳትሰሪ ነው የምትደረጊው። ፖለቲካው ላይ ስትመጪ ግን እየሰራሽ ነው ችግሮች የሚመጡት። ስለዚህ ኤዘር ወይ ችግሮች መምጣት ካልቀረ ለምን እየሰራሽ አይሆንም በሚለው ኬዝ ነው እንጂ በሚለው እሳቤ ነው እንጂ በጣም ይከብዳል። ይሄ የሚበልጥ ይመስለኛል። አዎ በደንብ ይገባኛል የምትይው ነገር። አሁን ባለው እንግዲህ በጣም የተጨናነቀ አስቸጋሪ የሆነ የፖለቲካ ድባብ ውስጥ ጋዜጠኝነትን አንቺ የምትሰሪውን አይነት ማለት ነው ደግሞ የሀገር ጉዳይ የፖለቲካ ጉዳይ ስትነኪ በጣም ችግር ነው የሚሆነው። ልስራ ብለሽም ደፍረሽም የሚመጣውን ልቻልም ብለሽም መስራት የማትችበት አይነት ነገር ይሆናል። በሌላ በኩል ደግሞ ፖለቲከኛ ነኝ ስትይ ቢጠብም ምህዳሩ ብትታሰሪ ምንም ቢሆንም ግን አትሊስት ያው እሱም ላይ ድፍረት ይጠይቃል። በእርግጥ ፖለቲከኛም ተብለው ወይም ፓርቲ ውስጥ ሆነውም ደግሞ ምንም ድምፃቸውም የማይሰማም ምንም የማያደርጉም አይነትም ሰዎች እናያለን እና ለሁለቱም ብቻ የሆነ አይነት ግን የበለጠ አይከብድም የሚል ነበር። መልሰሸዋል። ቢከብድም ለምን እንደሆነ የገባሽበት ምክንያት እና እስኪ ጋዜጠኝነቱ ላይ ትንሽ እንቆይና እንመለስበታለን። ወደ ፖለቲከኝነቱ ደግሞ ምን ታዘብሽ? ምን አየሽ? በነበረሽ ቆይታ ከመንግስት ሊሆን ይችላል፣ እንደ ህብረተሰብ ሊሆን ይችላል። በተለይ ሴት እንዳንቺ አይነት ወጣት ጋዜጠኛ ምንድን ነው ዋና ዋና ተግዳሮቶች ሊባሉ የሚችሉት የሚነሱት የሚለውን እስኪ ትንሽ በይ። ከቤት ነው የሚጀምረው። መጀመሪያ እንደው ከቤቱ በፊት ከራስሽም ይጀምራል። በጣም አስቸጋሪ ነው። ሌሎች ስራዎች መስራት አልችልም ወይ ለምንድን ነው ራሴን ሪስክ ውስጥ የምከተው ብለሽ የምታስቢባቸው ጊዜያት ይኖራሉ፣ በጣም ብዙ ጊዜ ማለት ነው። ከዛ ያንን ደግሞ ከራስሽ ጋር ያለውን ነገር ተስማምተሽ ወይ ራስሽን አሸንፈሽ እንበለው እና እሱ ደግሞ ሲወጣ የቤተሰብ የጓደኞች ሁኔታ ይኖራል። ለምን የሚባል ነገር ይመጣል። በተለይ እኛ እንሰራ የነበረው ፖለቲካል ጆርናሊዝም ነው። በተለይ ፖለቲካዊ ጉዳዮች ላይ እናተኩር ነበር እና ከቤተሰብም ከጓደኛም ለምን ምሳሌ ያቀርቡልሻል። እንትና እንደዚህ ሆኖ እንትና እንደዛ ሆኖ ወይ እንደዚህ ሆና እና ምን የተለየሽ ሰው ነሽ አንቺስ? ምን ኃላፊነት አለብሽ? ሁሉም ሰው ለራሱ ነው ኃላፊነት ያለበት እና you should do whatever it's ጥቅም የሚሰጠው ላንቺ ምናምን ነው የሚባለው እና እሱ ነገር በራሱ ችግር አለው። ከዛ ደግሞ ያንን አልፈሽ ደግሞ ስትወጪ ደግሞ እንደሚታየው ነው ሶሳይቲ ያለው እሳቤ ለብዙ ነገሮች በተለይ ለጋዜጠኝነት እና ለፖለቲካ ያለው እሳቤ በጣም የተበላሸ ስለሆነ እሱም ቢሆን አንድ ችግር ነው። አንዳንድ ሰዎች ትረጃለሽ ከማሰብ ሊሆን ይችላል፣ አንቺ ከማሰብ ከመጨነቅ ከመሳሳት ሊሆን ይችላል። ግን ደግሞ ከዛም ያለፉ ጉዳዮች ይኖራሉ። ከዛም ባለፈ ደግሞ የመንግስትን የምናውቀው ነው። አሁን ብዙ ጋዜጠኞች እስርና ስደት ላይ ናቸው እና ያ ዝም ብሎ አልመጣም። ለመሰደድ ከመፈለግ የመጣ አይደለም እና ወይ ለመታሰር ከመፈለግ እሱን ሁሉ ስታይ ጫናው ከአንድ ወይም ከሁለት ቦታ ብቻ ሳይሆን በጣም ከብዙ ነው፣ ከራስሽ ጀምሮ የሚለውን ነገር እንረዳለን። ምንድን ነው ይሄ የተለየ የሚያደርገው የሚለውንም ትንሽ ብትሄጅበት ደስ ይለኛል። አሁን ወንዶችም በተመሳሳይ ፖለቲካው
ወይንም ደግሞ ጋዜጠኝነቱም ቢሆን ደፍሬ መንግስትን እተቻለሁ፣ ህብረተሰብን እተቻለሁ፣ ተቃዋሚ ፓርቲዎችን እተቻለሁኝ ሁሉ በዚህ ሰዓት ችግር እየሆነ ነው አይደለ? ከአንድ ወገን ብቻ አይደለም እና ወንዶችም ላይ የሚመጣ ችግር ነው እና ይሄ የሴቶች በምንድን ነው የሚለየው ቢባል እንግዲህ ይህንን አይነቱን ነገር መነጋገር የሚያስፈልገው ነገ በተመሳሳይ በእኛ መንገድ የሚመጡ ታዳጊዎች ይኖራሉ። የሚመጣውን ነገር አውቀው መግባት ይኖርባቸዋል እና ለዛም ደግሞ መረጃ ያስፈልጋል። አንድም ለዛ ነው። ሁለትም ደግሞ ቀኑን ስናስብ ዓለም አቀፉን የሴቶች ቀን እንደዚህ እንዳንቺ ኢትዮጵያ ውስጥ ሆና ስራ እየሰራች የነበረች ገና በቅርቡ ነው እንግዲህ የተውሹ ጋዜጠኝነቱን ትተሽም ደግሞ ልትቀመጪ ሳይሆን የበለጠም ችግር ሊያመጣ ይችላል ብዬ የማስበውም ፖለቲካ ውስጥ ነው ደግሞ የገባሽው እና ስለዚህ ይህንን ለመናገር በጣም ተገቢዋ ሰው ስለሆንሽ ጭምር ነው የምጠይቅሽ እና ምንድን ነው የሴቶችን የሚለየው? እኛም ችግር እየገጠመን አይደል እንዴ ቢሉ ወንዶቻችን ምንድን ነው የምትይው? የሴቶችን የሚለየው ነገር አንደኛ ሶሳይቲ ለሴት ልጅ የሚሰጠው ትርጉም በራሱ ሴት የት ቦታ ነው መቀመጥ ያለባት ከሚለው አንጻር በራሱ ራሳቸው ሴቶች ላይም ብዙ የተሰራ ነገር ስለሆነ ያው የምታድጊበት ማህበረሰብ ማንነትሽን ሼፕ የማድረግ እድል ይኖረዋል እና ሴቶችን በራሳችን የት ነው መቀመጥ ያለብኝ የሚለው ነገር በራሱ ቅድም እንዳልኩሽ ራሳችን ላይ ጥያቄ የሚፈጥር ነገር ነው። ብዙ ዘርፎችን ብዙ ሲሪየስ ኮስተር ያሉ ዘርፎችን ለሴቶች የሚመከር አይደለም እና እዚህ ሀገር ላይ ማለት ነው። ያው ትክክል ነው እያልኩ አይደለም፣ ግን ያለውን ተፈጥሯችሁም ለስላሳ ነው። ለምን ለስለስ ያለውን አይነት ነገር በሚገባ ከሰራችሁ ብዙ እንዲሰራ ይበረታታም ነበረ። ከሰራሽ ግን ለስለስ ያለውን ነገር አሁን እንደገለጹ ጥሩ አገላለጽ ነው። እሱን ለምን አትሰሩም የሚባል ነገር አለ። ኢንተርቴንመንት ላይ ሴቶችን ማየት ለመሰለሽ አሁን ብዙ ጊዜ የምናገረው ነገር ነው። ሴቶች እንደ ሴት አይደለም መታየት ያለባቸው፣ አዘ ሂውማን ቢንግ ነው መታየት ያለባቸው። እንደ ሴት ካየሻቸው ብዙ ዓለም ላይ ያለ ነገር ነው። ኢንተርቴኒንግ ፐርፐዝ ያላቸው ነው የሚመስለው። ሴቶች ሰዎችን ለማዝናናት ወይ ሰዎችን ለማሳቅ ለማስደሰት የተፈጠሩ ናቸው የሚል ግምት አለ እና ግምት ብቻ ሳይሆን ያ እሳቤ ነው። እሳቤው ደግሞ በጣም ብዙ ካልቸሮችን ኢንፍሉዌንስ አድርጓል እና ከዛ አንጻር ሴቶች ላይ ያለው ነገር እንደሚጠነክር እና እንደሚበረታ የማይካድ ነገር ነው ሶሳይቲ ለሴቶች ከሚሰጠው እና ሴቶችን በራሳቸው ለሴቶች እንዲሰጡ ከተደረገው ኢሜጅ አንጻር ማለት ነው። ስለዚህ የሴቶችን ምን ይለየዋል ካልሽኝ ከጀንደር ጋር አያይዘ ነው ለሴቶች የተሰጠ ጀንደር ሮል አለ እና ያንን ሮል ወይ ፋሚሊ ሬዝ የማድረግ ሊሆን ይችላል። አለፍ ካለም ደግሞ ሶፍት የሆኑ የቢሮ ስራዎችን ከዛ ደግሞ ኢንተርቴኒንግ የሆኑ የጋዜጠኝነትን በየው የምንም መስኮች የማሳየት እና ሴት ልጅ እንደ ሴት እንጂ እንደ ሰው ያለማሰብ ትሬንድ ስላለ በዛ ነው ብዬ ነው የማስበው። እንደ ሴት ሲባልም ያው ሴት መሆን አለባት ተብሎ የተሰጣትን የተሰፈረላት ላይ እንድትቆይ እና በጣም ችግር ነው። ያው ይህንን እንግዲህ በተመሳሳይ ሁኔታ ውስጥ ሲታለፍ የምትዩ ነገር ምን እንደሆነ የበለጠ ይገባል እና ይገባኛል በደንብ የምትዩ ነገር በተግባርም ያው ያለሁበትም ጉዳይ ስለሆነ ማለት ነው እና አንዳንድ ጊዜ በጣም ለሰዎች መብት የሚሟገቱ ፖለቲከኞች ምናምን የምታያቸው ሰዎች ጋር ሳይቀር የምታገኙ ነው። በነገራችን ላይ እንደዚህ አይነቱ ነገር እንዳልሽው ያው የተሰራንበት ነገር እንደ ህብረተሰብስ ምን ይመስላል የሚለውንም መፈተሽ ያስፈልጋል። አንዳንድ ልክ ያልሆኑ አባባሎችንም ባህሎችንም እና በተመሳሳይ ልትታገይ አብረሹ ያለሹ የሆነ አይነት የፖለቲካ ስብስብ ውስጥ ሊሆን ይችላል። የተለያየ ሁኔታ ውስጥ ማለት ነው። የፖለቲካ እንቅስቃሴ ውስጥ የሆነ ጊዜ ብልጭ ሲል ልታየው ትችያለሽ። ሴትን የሚያይበት መንገድ በጣም በቃ የተበላሸ እንደሆነ እና አሁን የሰውዬ ምንድን ነው እየታገለ ነው ማለት ነው ምናምን እንድትይ የሚያደርግ እና ስለዚህ ከአንድ ወገን ብቻ የሚመጣ ሳይሆን ከብዙ አቅጣጫ የሚመጣ ነው እና ነገርየው ስናይም ደግሞ የታለፈበትን መንገድ አንዳንዴ ደግሞ እንደሆነ አይነት መሳሪያ አድርጎ ሴቶችን መጠቀም ያስፈልጋል አይደለ? ያው ሴቶች በቁጥርም ፓርቲዎች ውስጥ ይህንን ያህል ሴት አለ ከተባለ የበጀትም ጉዳይ አለ፣ የብዙ ነገርም ጉዳይ አለ። ሴቶች ይሄን ያህልም አሉ የሚለው ከዛ አልፎ ግን በተግባር እንዲንቀሳቀሱ ሴቶች የሚፈልጉ ፓርቲዎችስ ምን ያህሉ ናቸው የሚለውም አንድ ነገር ነው። ሴቶች ውስጥ ሲገቡ ቁጥር ማሞያ ብቻ አሉ ለመባል ነው ገዢው ፓርቲም ውስጥ ይሁን ተቃዋሚ ፓርቲዎች ውስጥ ወይስ ደግሞ ደንበኛ እንደ ወንዶቹ ሚና ሊጫወቱ ነው የሚለው
አንድ አነጋጋሪ ነገር መሆን ያለበት ይመስለኛል። እና ጎልተው ሲወጡ የፖለቲካ ፓርቲ ውስጥ ካሉ በኋላ የምናያቸው ሴቶችም ጥቂት ስለሆኑም ጭምር ነው ይሄ የሚነሳው። እና እነዚህ ነገሮችን ያው በደንብ የታዘብሽ ይመስለኛል። እና እንዴት ልትወጫቸው ታስቢያለሽ ቢያጋጥሙሽ የሚለውን እስኪ ትንሽ። በነገሮች ላይ ግን አሁን ስለዚህ ጉዳይ ስናወራ ከኔ ይልቅ አንቺ ነሽ ማውራት የሚያምርሽ። እኔ ጠያቂ ነኝ። ወደፊት ስትጋብዥ ሳትጋብዥኝ ስትመለሽ ትጋብዥኛለሽ። እሱ ጥሩ ሀሳብ፣ እንስማማለን በሱ። ከዛ አንጻር እያዝ እንጂ ዊ አፕሪሺየት የምታደርጊያቸውን ያደረግሻቸውንም ነገሮች የምር በደንብ ኖቲስ የሚደረጉ ነገሮች ናቸው። እና ለዛ ነው ከኔ ይልቅ አንቺ ስታወሪ በደንብ ያምራል ያልኩሽ። ሚስጥር ቴንኪው በጣም። አሁን ደግሞ በተግባር ቦታው ላይ መሬቱ ላይ ሆነች ነው፣ እኔ ርቄ ነው። እና የበለጠ ማለት ደግሞ በዚህ ሰዓት የምትችው አንቺም ስለሆንሽ ጭምር ጠያቂ ስለሆንኩ ብቻ ሳይሆን እንዴት ትጋፈጫዋለሽ የሚለውን ትንሽ ብንል ደስ ይለኛል። እንደዛ ላያጋጥምሽ ይችል ይሆናል፣ ሊያጋጥምሽ ይችል ይሆናል፣ ግን አለ ነገር ትንሽ ጊዜ ነው ኦፍኮርስ። ግን አሁን የፌስቡክ መልእክቶችን ከፍቼ ባሳይሽ ከሰዎች ጋር የተለዋወጥኳቸውን መልእክቶችም የስልክ ልውውጦችን ብትመለከች ብዙ ሰው ኮንሰርኑ ሴት ሆነሽ ወጣት ሆነሽ እንዴት ወደ ፖለቲካ አስበሽበታል? ብዙ ሰው ይሄ እኮ በጣም ህይወት የሚቀይር ውሳኔ ነው፣ ገብቶሻል? ዝም ብሎ ተራ ውሳኔ አይደለም። እና የሚገርመኝ በጣም ብዙ ሰው ድንገት የወሰንሽው ውሳኔ ምናምን ሳታስቢ አድርጎ ይመስለዋል። እና ያንን የሚያገናኘው ሴት ከመሆን ወጣት ከመሆን እና ኢትዮጵያ ውስጥ ከመኖር አንጻር ነው። ኦፍኮርስ እኔ ምን አምናለሁ መሰለሽ፣ ችግሩ የሚፈጠርበት ቦታ ሳንሆን ችግሮቹን እንፈታለን ማለት በራሱ ትንሽ ጥያቄ ይፈጥርብኛል። ለምን እንዳልኩሽ ላስረዳሽ። አንዳንዴ የማይገቡን ነገሮች አሉ፣ ካላየሻቸው፣ ካልኖርሻቸው፣ እለት ከእለት ህይወትሽ ውስጥ ካልገቡ፣ ካልተዋሃዱ ማትረጃቸው ነገሮች አሉ። እና አንድ ኢትዮጵያ ውስጥ መሆን በራሱ ለፖለቲካው እንደ ግብአት እንደ ጥሩ ነገር ነው ሊወሰድ የሚገባው። ኦፍኮርስ ቻሌንጆቹ እንዳሉ ሆኖ ግን ማድረግ ለምትፈልጊው ነገር እዛ ሆነሽ ወይም ውጭ ሆነሽ ከምታደርጊው ይልቅ እዚህ ሆነሽ የህዝቡንም ችግር እያየሽ እየተቸገርሹ ችግሩንም ቢሆን መልካም ይመስለኛል። አንድ ከሱ አንጻር ነው የማየው እኔ። ሁለተኛ ሴት ከመሆን አንጻር እንዳልኩሽ ነው፣ እኔ ራሴን እንደ አንድ ሂውማን ቢንግ ነው የማየው። እዛ ቦታ ላይ ለመቀመጥ ያንን ስራ ለመስራት ኳሊፊኬሽኑ አለኝ ወይ ነው። ሴት ስለሆንኩኝ እዛ ቦታ ላይ እንድቀመጥ አልፈልግም። ሴት ስለሆንኩ ደግሞ እዛ ቦታ ላይ አለመቀመጥም አልፈልግም። ግን የምርን ቦታው የሚፈልገው ነገር አለኝ ወይ፣ እችለዋለሁ ወይ፣ ኮሚትመንቱ ዴዲኬሽኑ አለኝ ወይ የሚለውን ነው ማየው እኔ። ስለዚህ ብዙ ጊዜ እንደዚ አይነት እንትኖችን ወይ በቃ ስቀሽ ታልፊያቸዋለሽ የምትናገሪ። ሁሉም ቦታ መልስ አትሰጪም ማለት ሁሉም ቦታ እንዲህ አይደለም እንደዛ አይደለም አትይም። አንዳንድ ሰው መረዳትም አይፈልግም ሲጀመርም። ከወጣትነት አንጻር ነው። አሁን በተለይ በጣም ወጣት ሆነሽ ፖለቲካ ውስጥ ምናምን የሚባል ነገር አለ። ታዲያ ወጣት ሰዎች ፖለቲካ ውስጥ ካልገቡ ማን ነው የሚገባው? ልክስ ነው ወይ ወጣት ላልሆነው ሰው ብቻ ወይም ጡረታ መውጫ ማድረግ ፖለቲካንስ ልክ ነው ወይ የሚለው ነገር መጠየቅ አለበት። በጣም ወጣት ስትሆኝ ብሶ የምታገናዝቢ፣ የምታሰላሲ፣ ነገሮችን የምታቂ፣ የምታነቢ አይመስለውም። እና ወጣትነትን ካላዋቂነት ጋር ወጣትነትን ናይፍ ከመሆን ጋር ነው የሚያያይዘው። እና ለዛ ብዙ ሰው ያሰብችበት አይመስለውም እዚህ ነገር ውስጥ ስትገቢ። ለዛ ነው ቅድም መልእክቶቹን ባሳይሽ ብዙ ሰው አስበሽበት ነው ግን ምናምን። ኦፍኮርስ አስቤበት ነው። ህይወት የሚለውጥ ውሳኔ ነው፣ እንትን የሚያደርግ ነው። ገብቶሻል? ይሄ ቶታሊ ነው የሚቀይርሽ ከብዙ ነገር አንጻር፣ ከግል ህይወትም አንጻር፣ ከኬሪየርም አንጻር። እኔ እንዳልኩሽ ጆርናሊዝሙን በጣም ወደው ነበር እና አትሊስት ከምወደው ነገር ስወጣ በደንብ አስቤበት ሊሆን ይገባል የሚል ነገር አለኝ። እና ከሱ አንጻር እኔ በዛ ነው ማለት ነው። በቃ አንዳንዴ ስቀሽ ታልፊያለሽ፣ ማስረዳት የሚገባሽ ቦታ ታስረጃለሽ። ለሁሉም ሰው መልስ አይሰጥም። እውነት ነው፣ ያደክማል፣ ይጎትታል። በጣም ኢህአፓስ ለምን ተመረጠ? ኢህአፓ ጄኒውን ነው ብዬ አስባለሁ። ኢንኦል ሲሪየስነስ ጄኒውን ነው ብዬ አስባለሁ። አላማው ህዝብ ነው ብዬ አስባለሁ። የኔም አላማ ህዝብ ነው። የኔም አላማ ሁላችንም ማየት የምንናፍቃት ኢትዮጵያ ናት። እና ከዛ አንጻር እድል ሰጥቶ በደንብም ደግሞ
ገብተሽ እንድትታገይም ለውጥ ለማምጣት እንድትሞክሪ እንድትሰሪ የሚያደርግ ድርጅት ሆኖ አግኝቼዋለሁ ኢህአፓን። ኦፍኮርስ የፖሊሲ ጉዳዮች ሊነሱ ይችላሉ ምናምን፣ ከዛ በላይ ግን እኔ ለህዝቡ ያስፈልጋል ብዬ የማስበው ያም እንዳለ ሆኖ ጄኒውን መሆን አለብሽ። የምትታገይበትን እውነት አላማ ክሊርሊ ማወቅ አለብሽ። ለዛ ምን ያህል ዋጋ ከፍላለሁ የሚለው ነገር አለ። ሶ ዋይ ኖት ኢህአፓ? ሌላ ምን ሊሆን ሌላ ማን ሊሆን ይችላል በዚህ ሰዓት የሚል መልስ ነው እኔ ጋር ያለው። አዎ በጣም ብዙ አሉና ኦፍኮርስ ፓርቲ አለ፣ ግን አንዳንዴ ፓርቲ ስትመርጭ ስም ልታስጠሪኝ ነው? ኖ ኖ አይ አልጠራም። ለእኔ ፐርሰናል ፕሪፈረንስ ነው። ሰውም ደግሞ እንዲረዳ የምፈልገው ነገር አለ። ኢህአፓ ሲባል ይሄ የስም ላጌጅ አለ። ከዚህ በፊት የነበረው ነገር ሊባል ይችላል ምናምን ምናምን፣ ግን ሰው ቀርቦ ሳያውቅ ነው ብዙ እንደዚህ ነው እንደዛ ነው አሉ ባልታዎች ምናምን አሉ። እኔ በጣም የሚያሳዝነኝ ነገር ነው። ቁጭ ብሎ አንድም ነገር ለመለወጥ ያልሞከረ ሰው ህይወታቸውን ሊሰጡለት የሚችሉ ሰዎች የመሰረቱትን ድርጅት መናገር አይችልም። ሮንግ ነው በጣም። እና ከዛ አንጻርም ስታዩ በተለይ ኢህአፓ ላይ ብዙ የሚነሱ ነገሮች እንዳሉ እረዳለሁ። ግን ደግሞ እኩል ስትሆኝ ነው መነጋገር የምትችይው። እኩል ጄኒውን ሆነች ለሀገር ለወገን መታገል ስትችይ ነው። እና እኔም የገጠሙኝ ነገሮች ስለሆኑ ነው ያነሳሻቸው ነገሮች አሁን በደንብ ገፋ አድርጌ ልሄድበት የፈለኩት። አዎ እንግዲህ አሁን በዚህ ሰዓት በጉልህ እንቅስቃሴ የሚያደርጉ 3-4 ድርጅቶች ብንል ከግንባር ቀደሞች ውስጥ ነው ኢህአፓ። በዚህ ሰዓት አመራሮቹም አዋሽ አርባ ድረስ ተወስደው የከፈሉትንም እናውቃለን። በዚህ ሁሉ ውስጥ ነው እንግዲህ ይህንን እያወቅሽ ነው የገባሽው። እና አንደኛው ነገር ሊሆን የሚችለው ነገር ገና ከመግባትሽም እንግዲህ የሚሰጡትን ኮሜንቶች እየነገርሽኝ ነው ያለሽው እና እንደዚሁም ደግሞ ስታዩ በትንሽ ነገር ከሱ ጋር የተስማማሽ ሲመስለው ሊያጀግንሽ የሚሞክር በትንሽ ነገር በሀሳብ ከተለየሽ ስምሽን ሊያጠፋ ብዙ ርቀት የሚሄድ በርካታ ሰው አለ። ታጋይ ነኝም ተቋሚ ነኝም የሚል ማለት ነው። እና አንዳንዱ ነገር እንዴ ግን ይገባዋል ወይስ የኔ እስር ከፍ ካለም ከዛ በላይ ሆነ ነገር ሊከፈልለት የሚገባውስ ነው ወይ የሚለውን ምናልባት በስራሽ ሂደት ውስጥም የመረመርሽ እንደሆነ ገምታለሁኝ። ማለት ይሄንን የግድ ፖለቲካ ውስጥ ባትገቢ ጋዜጠኝነት ውስጥም ሆነሽ ትንሽ ተቸት እንኳን ካደረግሽው ያው የሚመጣው ዱላ ታውቂዋለሽ። እና እሱን እያወቅሽ ነው ደግሞ የበለጠ ችግር ፈጣሪ ወደሆነ ነገር የገባሽው። እና እሱ ጋስ ምንድን ነው ምላሽ የሰጠሽው ለራስሽ የሚለውን ብንሰማ ደስ ይለኛል። እንዳልኩሽ ነው ችግሮች መፈጠራቸው አይቀሩም። ኤዘር ወይ ሰራሽም አልሰራሽም አሁን ባለንበት የኢትዮጵያ ኮንቴክስት ማለት ነው። ስለዚህ አሉኝ የተወሰኑት ነገሮች ብዬ አስባለሁ። በልምድ የሚመጡት ነገሮች እንዳሉ ሆነው ግን ለማስጀመሪያ የሚሆኑ ለመቀጠያ የሚሆኑ ነገሮች አሉኝ ብዬ አስባለሁ። እነዛን ነገሮች ይዤ መቀመጥ አልፈልግም። ሁሉም ሰው ሲመጣ የሆነ ነገር ለማድረግ ነው። በላ፣ ጠጣ፣ ተነሳ፣ ተኛ፣ ሞተ፣ አገባ፣ ወለደ አይደለም የህይወት ጎሉ። እነዛም መልካም ነገሮች መሆናቸው እንዳለ ሆኖ ግን ከዛ ባለፈ ምን ማድረግ ፈልጋለሁ፣ ምን ማድረግ አለብኝ። የምንኖረው እንዴት ነው? በጣም የተመቻቸ ሀገር ላይ አይደለም የምንኖረው። ሌላ ሀገር ደግሞ የለንም። ስለዚህ ወደድንም ጠላንም ተዋደድንም ተጣላንም ያለንን ነገር ማስጠበቅ